በመጨረሻም ኦርቶዶክሲያን የልዩ ኃይል አባላት በዛሬው በቅዱስ ሚካኤል ባለ በደስታ ሲዘምሩ የሚታይ ሲሆን ይህ ቡድንም በቅጥል ስማቸው ጄኔራል ዱሬሳ ለሚካኤል እየተመራ ባርስ የሚገኘውን የኦላ ታጣቂ ቡድንን ጨምሮ ሌሎችም ጽንፍ ያነገቡ የውሃብያ አባላትን ባንድ ላይ የመከሩ በነበረበት ሰዓት ድባቅ መጥቷቸዋል። የሚያስገርመው ታዲያ ከመንግስት ምንም አይነት ትዕዛዝ አለመቀበላቸውና የህዝቡን ለቅሶ መስማታቸው ብቻ የተደረገ ልዩ ኦፕሬሽን ነው ሲሉም ተናግሯል። ምንድነው የተፈጠረው ስለሚለው መረጃዎችን ለውጣለን። ከማርበርግ ቫይረስ ጋር በተያያዘ እጅግ በጣም ጥብቅ የሆኑ መረጃዎች እየወጡ ይገኛሉ። ሁላችሁም ይሄንን ቪዲዮ ሼር ተደራረጉ። በዛሬው ዕለት የጤና ሚኒስቴር ከባድ የተባለ ልብን የሚሰብር አንድ አስደንጋጭ ሕግን አጸደቀ። ይህንን ያደረጉትም ዜጎችን ለመታደግ ነው ሲል ቢገልጽም ከጀርባ ያለውን ከባድ ሚስጥርም መቀመጫውን በሀገር አሜሪካን ያደርገው ዳንኤል አንድ መረጃን በፌስቡክ ገጹ ላይ ለህዝቡ አጓርቷል። ምንድነው እሱ? በጋራ እንመለከተዋለን። የሞት ድግሳችንን ተመልከቱ። ይህንን ቪዲዮ ለመላው ኢትዮጵያውያንና ኤርትራውያን ይደርስ ዘንድ ላይክ፣ ሼር፣ ኮፒ ሊንክ። ባለፈው የቀጠለ በቴሌግራም በስውር የሚለቀቀው የውሃብዮች የጦር ስልጠና በእጅ ገብቷል። ኦርቶዶክሲያን ምንድን የታቀደብን እንዴት ስንመክተው ስለሚለው አንድ ወሳኝ የሆነ መረጃን ለእናንተ አደርሳለሁ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ባለፈው አማራዎች በማንነታቸው እየተለዩ የሚታሰሩበት ሁኔታ መንግስት እንዲያቆምና የታሰሩ ሰዎችም በአስቸኳይ የፍርድ ሂደታቸው ታይቶ እንዲለቀቁ ግናውና ቆራጡ ለእውነት በመቆም የሚታወቀው የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በማንነታቸው ምክንያት የሚታሰሩ የአማራ ፖለቲከኞችና ምሁራን እንዲለቀቁ በዛሬው ዕለት ጥያቄን አቀረቡ። ለመሆኑ ዶክተር ደሳለኝ ጫኔ ምን አሉ? በዝርዝር እንመለከታለን። እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከ8 የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የሰባቱ ህይወት ማለፉ እየሰማን እንገኛለን። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን። በርካቶችን በንባራጨው በደቡብ ሀገራችን ክፍል የተከሰተው አስደንጋጭ የአንድ ቤተሰብ እልቂት በጉራጌ መስቃንን ባዘን ውስጥ እንድትወድቅ ምክንያት ሆኗል። ምንድነው የተከሰተው? መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደላቱ ቪዲዮ። እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከ8 የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የሰባቱ ህይወት ማለፉ እየሰማን እንገኛለን። በተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት አለፈ። ምግቡ በማንና እንዴት ተመረዘ? የብዙዎች አሁናዊ ጥያቄ ሲሆን ሆሳዕና ህዳር 12 ቀን 2018 በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራትን ተመገቡ ወጥና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት ራት እንደተመገቡም ብዙም ሳይቆዩ ከፍተኛ ለሆነ መደረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን የተነገረው ቢሆንም ከተጎዱ የቤተሰብ አባላት 5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክበን ኃይሌ እንዲሁም የ17 ዓመቱ ተክሎ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉን የተገለጸው። የተቀሩት ተጎጂዎች ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቱ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለት እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾቹ ቁጥር ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ እልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የስድስት ልጆቿን እልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚሊኒክ ሆስፒታል በከፍተኛ ጥንቃቄ ክፍል ውስጥ ሆና በሕክምና የተረዳች በህይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን
የሚለውን ጉዳይ ልትተርክ በሕይወት ተርፍ ይሆን ወይንስ እሷም የባለቤቷን የልጆቿን ዕጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል? አሁናዊ የብዙዎች ጥያቄ ነው። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን ይሰውራችሁ። ሁላችሁም ነፍስ ይማር በሉ። ከማርበርግ ቫይረስ ጋር በተያያዘ እጅግ በጣም ጥብቅ የሆኑ መረጃዎች እየወጡ ይገኛሉ። ሁላችሁም ይህንን ቪዲዮ ሼር ተደራረጉ። በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ተባለ። ጤና ሚኒስቴር በመግለጫውም በሽታው በንክክ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስክሬን እንደማይታጠብና ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓታቸው ይፈጽማል ሲልም አስነብቧል። ይህ ዜናም የብዙዎች ልብ የሰበርና ያሳዘነ ሲሆን በተለይም በሳቢያ ቤተሰቡን ለሚያጣ ሁሉ በቃል የማይገለጽ ትልቅ ህመም አለው። ታዲያ ይህንን ተከትሎም ታዋቂው መቀመጫውንም በሀገር አሜሪካን ያደርገው ዳንኤል እንዲህ ሲል መረጃ ወጥቷል። በሽታው ሆን ተብሎ የተለቀቀ ነው። ለዚያም ነው ለመጀመሪያ ጊዜ በሽታው መከሰቱን ተከትሎ ለዓለም ያሳወቀው ሜዲካል ዶክተሩ ከስራ የተባረረው። አሁንም ቢሆን አስክሬን አይሰጥም የሚሉት ከጀርባ ሌላ ሴራና ደባ አለው። ብቻ ግን ወደ ፈጣሪ ጸልዩ፣ አልቅሱ ሲል ንግግሩን ቋጭቷል። ለማተቡ ዱሬሳና ከስሩ ያሉት የመከላከያ ልዩ ኃይል አባላት ዳር 11 ከምሽቱ 12 ሰዓት ተኩል የፈጸሙት ድንቅ ብቃት። እንደሚታወቀው በአርሲ ኦርቶዶክስ ያነጣጠረ ጥቃት በተደጋጋሚ ጊዜ የሚፈጸም ሲሆን በዚህ ከፍተኛ ምሬት ውስጥ የገቡት ጀነራል ዱሬሳ አጥፊዎችን ለማጥፋት ከሌሎች ጓዶቻቸው ጋር በመሆን አርሲ ተማሉ። ለሀገርና ለሕዝብ የማይጠቅመው የኦላ ታጣቂ ቡድንና ሌሎችም ጽንፈኞች በሆንቆሎ አቅራቢያ በሚገኘው በአንድ ጥብቅ ደን ውስጥ የቀድሞ ስራቸውን ለመድገም ውይይት ላይ ሳሉ በዱሬሳ በሚመራው ኃይል ከፍተኛ ኦፕሬሽን ተከፍቶባቸው በከበባ ውስጥ ገብተው ሁሉም የእጃቸውን ተቀብሏል። ይህ እርምጃም በአሁኑ ሰዓት ህዝቡን በእጅጉ ያስደሰተ ሲሆን ልዩ ኃይሉም ከፍተኛውን አድናቆት እየተበረከተለት ይገኛል። የሚያስገርመው ታዲያ ከመንግስት ትዕዛዝ ሳይቀበሉ የህዝብ ኃላፊነት ተሰምቷቸው ያደረጉት ድንቅ ትግል ነው። ወታደር እንዲህ የህዝብ ህመም ሲያመው ለቆመበት ዓላማ ሲታገል ማየት እንዴት ያስደስታል። የሞት ድግሳችንን ተመልከቱ። ይህንን ቪዲዮ ለመላው ኢትዮጵያውያንና ኤርትራውያን ይደርስ ዘንድ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እና ቢት በማድረግ ይህንን ቪዲዮ አቅም ስጡልኝ። ተመልከቱት። እንግዲህ እንደዚህ የሚሰለጥኑት የሀገር ጠላትን ለማባረር ወይም ሀገርን ለመጠበቅ አይደለም፣ ጂሃድ ለመፈጸም ነው። እንግዲህ እንደዚህ የሰለጠኑ የሚገኘው አዳሜኛ ተኝተን ፍትህ ብቻ ነው የምንለው። የውሃብያው ክንፍ በፋይናንስ በሌሎችም ቁሳዊ ነገሮች ታግሶ አገሪቱን በክርስቲያኖች ደም ጎርፍ ለማጥለቅለቅ ያው እንደምትመለከቱት ቆርጦ በመነሳት ስልጠና እየወሰደ ይገኛል። የዚህን ቦታ ስም መረጃ የደረሳችሁ ሰዎች እባካችሁን በውስጥም ቢሆን አውሩኝ። የእንዲህ አይነት እኩይ ስራ አራማጆች አይቀጡ ቅጣት ቀጥተን እንዲማሩ እንዲያለውንም ነገር ዳግም እንዳያስቡት ማድረግ እንችላለን። በሌላ በኩልም ኦርቶዶክሲያን ሁላችሁም ተደራጁ። በመቀራረብ እንዲያለው ነገር ሲከሰት እንዴት አድርገን እንፍታው ስለሚለው ነገር በቅርበት እጅና ጓንቱኑ እመኑኝ ክርስቲያኖች ያሸንፋሉ። ውሃብያም የግራኝ አህመድን ጽዋ ይቀበላል። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። አማራዎች በማንነታቸው እየተለዩ የሚታሰሩበት ሁኔታ መንግስት እንዲያቆምና የታሰሩ ሰዎችም በአስቸኳይ የፍርድ ሂደታቸው ታይቶ እንዲለቀቁ ያመነበት ነገር ወደ ኋላ የማይለው ለዚያም ነገር እስከ መጨረሻው ከመታገል የማይሸሸው የጀግናው የህዝብ ተወካዮች ምክር ቤት አባል የሆነው የዶክተር ደሳለኝ ጫኔ ድምፅ ነው። ዶክተር ደሳለኝ ጫኔን በትናንትናው ለዝምታቸውን ሰብረው በማንነታቸው ምክንያት ለታሰሩ የፖለቲካ እስረኞች ይለቀቁ ሲል ድምፃቸውን አሰምተዋል። ዶክተር ደሳለኝ ጫኔም ዲሞክራሲ በስም ብቻ ለመሆኑ የሚረጋገጠው በተግባር ሲወርድ ነው እና ልጆቻችን ይፈቱልን ሲል ለሚመለከተው ሁሉ ጥያቄን አቅርበዋል። አሁን ያለ ፍርድ ቤተሰባቸው በየሜዳ ላይ በተበተኑባቸው ህመም ላይ ለወደቁ ይፈቱልን፣ ዲሞክራሲም ይረጋገጥ ሲሉ ተናግሯል። በመላው ዓለም ላይ የምትገኙ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ቪዲዮዎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።